ላይብረሪዎች አይገነቡልንም በየከተማው ቤተ መጻሕፍትን አያቋቁምም መንግስትም ቢሆን ምን ይደረግልን? ስለነ ማንቸስተር ስለነ ሊቨርፑል ስለነ አርሴናል ይወራልናል። ይሄ እኮ በጣም ይሄ የሚወራበት የአየር ሰዓት ኢትዮጵያ ሰዓት ላይ የአየር ሰዓት የተከራየችው በብዙ ሚሊየን ዶላር ነው የተከራየችው። ልጆቿ የሚደነዝዙበት የአየር ሰዓት ማለት ነው። ዝም ብላችሁ ተመርቃችሁ እንጀራ ጠፋ ስራ ጠፋ ትሆን ስታነቡ እግዚአብሔር መንገድ ይጠቁማችኋል። እግዚአብሔር ስራ ፈትም ለቤቱም አይፈልገውም። አንተ አሁን ማስተር ሲዘህ ፔንሽን ይዘህ ገበሬው ይበልጣል። በእውቀት ስንዴ እንዴት እንደሚዘራ አታውቅም። በቃ ተምረሃል፣ ግን አግሪካልቸር ተመርካል፣ ግን በፍጹም ለስንዴ የትኛው መሬት እንደሚስማሙ ኑግ የሚሆን የትኛው እንደሆነ አታውቅም። ራሱ እሱ ይበልጣል በደንብ አድርጎ ማለት ነው። ምንን መቼ መዝራት እንዳለበት መሬቱ መቼ ማረፍ እንዳለበት ጥንቅቅ አድርጎ ያውቃል። ገበሬው ይበልጣል። እና እውቀት አያስመካም። እንግዲህ አሜሪካ ሄደች፣ አውሮፓ ሄደ፣ እንትና አውሮፓ ሄደ፣ ዓለም ሀገር ሄዱ የሚባሉ እንዴት አድርገው እንደሚሰሩ እኮ ብታውቁ አፋችን ዝም ነበር የምንለው። አሁን እዚህ ቁጭ ብሎ ግን ወንድሟ ጥሩ ጥሩ ጅንስሱን እየገዛ አስፓልት የሚያለፋ ሊሆን ይችላል። እሷ እዚያ ቀኑ ሙሉ ወገቧ እየተቆረጠ በኩላሊት እግሯ እስከሚያ ጠዋት ገብተው 12 ሰዓት ከገቡ ማታ ሚድናይት የሚወጡ 6 ሰዓት ላይ የሚወጡ 2 ሰዓት 3 ሰዓት አልፎ ደግሞ ስራ የሚገቡ በዚህ ኑረው ነው እንግዲህ ቤተሰብ ደግሞ እየመጠመጠ የሚበላው ማለት ነው። አስፓልት ላይ ቁጭ የሚሉ ስራ ፈት ወጣት በተለይ ክርስቲያን ሆኖ ማጥፋት አለበት። ቁጭ ብሎ የሰው እግር ሲቆጥር የሚሆን ነገሩማ ገዳምስ አንዳንድ ሰዎች ለጸበሉ እንዲመጣና ቁጭ ብሎ የመነኮሳት እግር ሲቆጥር ይውላል። እዚህ መጣት መጎለል አትሰግድም አትጸልይ እና ቁጭ ብላችሁ አስፓልት ጋር ቁጭ ብላችሁ ወይም የሆነ ሰው ሱቅ ሄዳችሁ ፍስዛ አድርጋችሁ በወሬ ስታደነዝዙት ከምትሉ አንዲት መጽሐፍ ብታነቡ እንጀራ ታገኛላችሁ፣ ነፍሳችሁም ትድናለች። ሰውን ሰምታችሁታል። ዩቲዩብ እና ምናምን የሚባል የወሬ በተለይ ደግሞ ቲክቶክ መጥቷል። እሱ ከመጣው ሰው ሁሉ ወሬኛ ነው። ወሬኛ ስለሆነ ምንድን የሚያደርገው የሚያውቅ ነው የሚመስለው። ስለ ፖለቲካውም ጥቂት ሰምቷል፣ ስለ እንትንም ጥቂት ሰምቷል፣ ስለ ታሪክም ጥቂት ሰምቷል፣ ስለ ምንም ጥቂት ሰምቷል። በቃ ስለ ሁሉ ነገር ይህ ዝም ብሎ ሰው ከተሰበሰበበት ወሬውን ራሱ በበላይነት ይቆጣጠራል። የወሬኛ ስሜት ነው አይደለም። ቆይ አልተረዳሁም እያለ የሚያወራ ሰው ወሬኛ። እንደዚህ አይነት መደማመጥ የሚያጠፋ ቤተክርስቲያን ላይ አይደማመጥ፣ ሰው ከሚስቱ ጋርና ከባሉ ጋር አይደማመጥ፣ ከጎረቤት ጋር አይደማመጥ። ምን መደማመጥ ጆሮአችን ዘግቶበት እና ተማር በሞት ጊዜ የለንም የሚሉ ሰዎችን አታስተውላቸው። ጊዜ የለንም። እኔ መስሪያ ቤት የምውለው ሪፖርት ይበዛብኛል፣ በጣም ቢዚ ነኝ። የሰነፍ ሰው ጥቅስ ምንድን ነው የሚባለው? ቢዚ ነኝ ማለት በጣም ቢዚ ነኝ። በራሱ ቢዚ የሚያደርገው ቢዚ ነኝ በሚለው ወርድ ነው እንጂ ቢዚ ስለሆነ አይደለም። ሰውየው ስራ በዝቶበት አይደለም። ሲጀመር ኢትዮጵያ ውስጥ ስራ በዝቶ አያውቅም። ሰው እንዳይስቅባችሁ እንደዚህ ስትሉ ሰምቷችሁ ማለት ነው። ኢትዮጵያ ውስጥ ስራ በዝቶ አያውቅም። አሁን እኮ ገሊት አሜሪካ ሄደች፣ አውሮፓ ሄደ፣ እንትና አውሮፓ ሄደ፣ ዓለም ሀገር ሄዱ የሚባሉ እንዴት አድርገው እንደሚሰሩ እኮ ብታውቁ አፋችን ዝም ነበር የምንለው። አሁን እዚህ ቁጭ ብሎ ግን ወንድሟ ጥሩ ጥሩ ጅንስሱን እየገዛ አስፓልት የሚያለፋ ሊሆን ይችላል። እሷ እዚያ ቀኑ ሙሉ ወገቧ እየተቆረጠ በኩላሊት እግሯ እስከሚያ ጠዋት ገብተው 12 ሰዓት ከገቡ ማታ ሚድናይት የሚወጡ 6 ሰዓት ላይ የሚወጡ 2 ሰዓት 3 ሰዓት አልፎ ደግሞ ስራ የሚገቡ በዚህ ኑረው ነው እንግዲህ ቤተሰብ ደግሞ እየመጠመጠ የሚበላው ማለት ነው። እና ስራ እንደው ከመቸለት ወዲህ በዝቶ የትኛው ሰዓት በዝቶብን እንደሆነ እና ስራ ይበዛብኛል ከደስ አባቴ እንዳልማል። አንዳንድ ሰው አለ የሚመጻደቅ እንደው በተለይ ትንሽ እንደው ይሄ ዲግሪ መከራ ማፈሪያ የሆነ ትምህርት አለ። ያቺ ዲግሪ ትንሽ ከተያዘች መመጻደቅ ነው። ከዚህ በኋላ አባ በጣም ቢዚ ነኝ እንትን መጓጮ ሲኖር ብቻ ይጥሩኝ የሚል ሰው አለ። ንስሐ አባት አቤት አቤት እንደው ትምህርቱን ነርቶት ሞቶ ይሄም ሊያመጻድቅ ዲግሪ አንደኛ ዲግሪ እኮ ሲጀመር በፈረንጆቹ ሂ ኢዝ ሬዲ ፎር ትሬኒንግ ነው የሚባለው። አንድ ዲግሪ ያለው ሰው ለስልጠና ዝግጁ ነው የሚባለው። ተማሪ አይባልም። ይሄ በቃ ቢያንስ ይሰማል ነው የሚባለው ማለት እንጂ ትምህርት አይደለም እኮ የተማረው። ተማሪ አያሰኘውም ሰው ያንን እየጠቀሰ በቃ እንዳይሰማ ያን እየተመጻደቀ ትንሽ ሀብት ካለች ደግሞ በየት ይገኛል? እና እንደዚህ ያሉትን ሰዎች ማመካኘት አልቦሙ ምክንያት ለይጋዩ ለበደላቸው ምክንያት የለም። ሀብት ሊኖር ይችላል። በሀብት ላይ እውቀት አንድ ሰው ቢያንስ ሹመት ቢኖረው ሀብት የለውም። በሹመት ሰዎችን ማስተዳደር አንድ ከባድ ነገር ነው። በዚያ ደም ላይ ደግሞ ሀብትን ማስተዳደር ሌላ ከባድ ነገር ነው። አሁን እንዲሁ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እንግዲህ 20 ዓመት 30 ዓመት ዝም ብሎ አለፈ። መቼ ነው እንግዲህ የምንማር? ሳንማር እንግዲህ ልንሞት ነው። በቃ መማር ሲገባል ሳንማር የጌታን ብስራት ሳንሰማ እንኳን ደስ ያላችሁ የሚለውን ሳንሰማ ሞት ሊወስደን ነው። ለምን?
ስራ በዝቶብን ማለት ነው። አንዳንድ ሰው ደግሞ ቃለ እግዚአብሔር ስማ ሲሉት እኔ ድሃ ነኝ ይላል። ድሃ ብትሆንስ? አንድ ልጅ አሉ እንደው ልጅ ተማሪ ይሉታል ሊቀ ጳጳስ አባቴ መረላ አይደለም ስትደነቁር ምን እየበላ ደነቆር ካሉት ይባላል። እውነት ነው በእውነቱ ማለት ነው። እና ስለዚህ ሰው ምን ማለት አለበት? አንድ ሰው ምንም ቢያውቅ ማወቅ አለበት። ጥበበን ነግሮሙ ለጠቢባን፣ ለጥበበኞች ጥበብ እንነግራቸዋለን ይላል ቅዱስ ጳውሎስ። ማንም ሰው እስኪሞት ድረስ ተማሪ ነው። እስኪሞት ድረስ እንኳን ዘመናዊ ትምህርት ይቅርና ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም የኢትዮጵያ ብቻ ስለሆነች አይደል፣ በቃ አጠቃላይ ቤተክርስቲያንን የምወዳት ስለማላውቃት አቅሜን ስለምታሳውቀኝ ደስ ነው የምትለኝ። አወቅኩ ስላት ይሄንን አወቅኩት ስል ሌላ ብታ ድንጉር ታደርግብኛል። አላውቅ አርፌ ቁጭ። አሁን አንድ ሰው መጽሐፍ መምህር ቢሆን ቅኔ አያውቅም፣ ቅኔ ቢያውቅ ድጓ አያውቅም፣ ድጓ ቢያውቅ አቋቋም አያውቅም፣ አቋቋም ቢያውቅ ቅዳሴ አያውቅም፣ ቅዳሴ ቢያውቅ ዝማሬ አያውቅም። ሁሉንም ቢያውቅ ደግሞ ሁሉንም እንደሚገባው አያውቅም፣ ይጎድልበታል። ስለዚህ ቤተክርስቲያን አቅሙን ታሳውቀዋለች፣ እያደነቃት ብቻ ይኖራል ማለት ነው። ቤተክርስቲያንን ጨርሶ ማወቅ አይቻልም፣ መውደድ ብቻ ነው የሚቻለው። እና ወይኔ ብሔረ ሮሜ ሪክዋ ለቤተክርስቲያን አይመርክዋ አፍቀርክዋ ያለ ክርስቲያን እንደዚህ ነው። ቤተክርስቲያንን አየኋት፣ አወቅኋት፣ ወደድኳት። በቃ ቤተክርስቲያንን ታያታለህ፣ የአቅምህን ታውቃለህ፣ ትወዳታለህ እንጂ ቤተክርስቲያንን አውቆ መጨረስ አይቻልም። እና የኃጢአት መጀመሪያው እውቀት በቃኝ ማለት ነው ይላሉ አባቶቻችን። እውቀት በቃኝ ማለት የኃጢአት መጀመሪያ ነው። አንድ ሰው የእውቀት ደረጃ ትንሽ ልንገራችሁ ስለ እውቀት ማለት ነው። አንደኛው የትምህርት እውቀት አለ። የትምህርት እውቀት መንፈሳዊ እውቀት አለ፣ ስጋዊ እውቀት አለ። ይህም በሁለት ክፈሉት። ስጋዊ እውቀት የሚለውን በጣም ብዙ ትንሽ ቁጠሩ። ሳይኮሎጂ በሉ፣ ባዮሎጂ፣ ጂኦግራፊ፣ ጂኦሎጂ፣ አንትሮፖሎጂ እንዲሁ በቃ ይሄ ሁሉ አውቃቸዋል። ማቴማቲክስ፣ ፊዚክስ፣ ይሄ ሁሉ ማቴማቲክስ፣ ፊዚክስ የሚባለው እቺ በግሬድ ታትማ የምትሰጠን መጽሐፍ አይደለም እያልኩ ያለ ሙሉን ነገር ያወቀ ሰው አለ ወይ? ጨርሶ የለም። ወይም ደግሞ ስነ ፈለክ የሚያውቅ ሰው፣ የቀመር ስራ የሚያውቅ ሰው ጨርሶ የለም። አንድ ሰው ሁሉንም እውቀት ሊያውቅ አይችልም። በአንዱ እንኳን ቢሆን እንዲሁ ግርማ አሁን ዶክተር እንኳን ሲሆን መጨረሻ ላይ ስፔሻላይዝ እያደረገ ሲመጣ ምን እያደረገ የሚመጣ እውቀቱ እየሰፋ እየጠበበ ይመጣል። የመጀመሪያው ሐኪም ዶክተር ሜዲሲን እንደተመረቀ ጠቅላላ ሐኪም ነው። ጠቅላላ ሐኪም ያስቃል። ጠቅላላ ሐኪም የሚያስቀው ለምንድን ነው? ሁሉንም የሚያውቀው ኩላሊትንም ጉበትንም ጠቅላላ ሐኪም ሁሉን አዋቂ ማለት ነው። ስፔሻላይዝ ሲያደርግ ደግሞ ምን ያደርጋል? የአይን የብቻ ደግሞ ይሆናል። አሁን እውቀቱ እየጠበበ ነው የሚመጣ ማለት ነው። እየጠበበ በሁሉም ጉዳይ ላይ ስፔሻላይዝ ቢያደርግ ይሞታል። እስከ ዘራዝርቶች ማድረግ አይችልም። የልብም ስፔሻሊስት፣ የአይንም ስፔሻሊስት፣ የጆሮ ስፔሻሊስት፣ የቆዳ ስፔሻሊስት፣ የማህፀን ስፔሻሊስት ምናምን ቢል የአይምሮ ስፔሻሊስት ቢል ሰውየው ሳያውቀው ይሞታል። ስለዚህ ምንድን አንዷን እየጠበበ ከዛ ደግሞ ወደ ፈረንጆች ስንሄድ ያኛ ሀገር ተጀምሮ እንደሆነ አላውቅም። የአይን ስፔሻሊስት ከሆነ ደግሞ የፑፒሏ ብቻ የብሌኗ ብቻ ይሆናል። ጠቦ ደግሞ የዚች ብቻ ሰው እያወቀ ሲሄድ እየጠበበ አላውቅም እያለ እያነሰ ነው የሚመጣው ማለት ነው። እና በዓለሙ ያለው እንኳን እንዴት አድርጎ አቅማችን እንደሚያሳውቀን ልብ በሉ። ግን ሌላውን እኮ ተውት። አንተ አሁን ማስተርስ ይዘህ ፔንሽን ይዘህ እኮ ገበሬው ይበልጣል በእውቀት። ስንዴ እንዴት እንደሚዘራ አታውቅም። በቃ ተምረሃል፣ ግን አግሪካልቸር ተምርካል፣ ግን በፍጹም ለስንዴ የትኛው መሬት እንደሚስማማው ኑግ የሚሆን የትኛው እንደሆነ አታውቅም። ራሱ እሱ ይበልጣል በደንብ አድርጎ ማለት ነው። ምንን መቼ መዝራት እንዳለበት፣ መሬቱ መቼ ማረፍ እንዳለበት ጥንቅቅ አድርጎ ያውቃል። ገበሬው ይበልጣል። እና እውቀት አያስመካም። ወደ መንፈሳዊ እውቀት መልሳቸው። መንፈሳዊ እውቀት የትምህርት እውቀት አለ። የትምህርት እውቀት ማለት እንግዲህ እግዚአብሔር ያሳያችሁ። የትምህርት እውቀት ማለት ምን ማለት መሰላችሁ? ከመምህራን ተምረን የምናውቀው። ለምሳሌ አሁን እንዳልኳችሁ ነው። ቅኔ፣ አቋቋም፣ ቅዳሴ፣ ዝማሬ፣ ድጓ፣ መጽሐፍ ይመጣል። አሁን ይህን ጨረሰ የሰውየው ብትሉ አላለቀም። ለምንድን ያላለቀ? መጽሐፍ ተምሮ 4 ጉባኤ የተመረቁ ቢል አንድ ሰው የቅዱስ ኤፍሬም ድርሰት ብቻ 14,000 መጽሐፍ አለ። እግዚአብሔር ያሳያችሁ። ሰው ሶስቱን ሳያውቃቸው ነው እንግዲህ የመጽሐፍ መምህር እያለ የሚሞተው። ሶስቱን እንኳን ሳይጨርሳቸው የያዕቆብ ዘስሩግ 700 አለ። የቅዱስ ዮሐንስ አፈወርቅ ያለ፣ የቅዱስ ቄርሎስ አለ። ልብ ፈርጦ መሞት ይቻላል። አላወቀም ራሱ። ስለዚህ ሁልጊዜ አቅሙን እያወቀ ይኖራል።
ከዛ የምን ይባላል? የትምህርት እውቀት። የትምህርት እውቀትን ሲጨርስ ደግሞ የምን አለው? የተግባር እውቀት። እስቲ የተግባር እውቀት ነው። የምን እውቀት አለው? አዎ የተግባር እውቀት። አሁን ዛሬ ለምሳሌ እናንተ ትማራላችሁ። ከተማራችሁ በኋላ ምን ትወጣላችሁ? ፕራክቲካል ትወጣላችሁ ማለት ነው። እሱ የተግባር እውቀት መሆኑ ነው ማለት ነው። የተግባር እውቀት የሚባለው 80 ያህል መጽሐፍ ተምረህ አንበህ ደግሞ እነሱን መስራት አለብህ ማለት ነው። ከሰይጣን ተፈትነህ እንዴት እንደሆነ ማለት አለብህ። እንዴት እንደሆነ ጸሎት ቤት ተናግሮ ስለ እግዚአብሔር ትላለህ። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው ይላል። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው ትልና ጸሎተ ሥጋ፣ ጸሎተ ሥጋ፣ ጸሎተ ነፍስ፣ ጸሎተ ልቡና አለ። 3 አይነት የጸሎት ደረጃዎች አሉ። እነዚህን ሰርተህ ተፈትነህ ማለቅ አለብህ። ይሄን እንደገና ደግሞ እስከሚሰራው ድረስ ወዲያ ደግሞ የተማረውን ደግሞ አሁን ይጨርሳል። ከዚያ ምን ይቀረዋል መሰላችሁ? አላችሁ የመገለጥ እውቀት ደግሞ አለ። የመገለጥ እውቀት እግዚአብሔር ደግሞ ገልጦ የሚያሳውቀው እንደገና ደግሞ በተደሞ በቃ ተነክረት አይሎትከ በላዕሌ ብሎ ጀምሯል። ጥበብ እውቀት በእኔ ላይ ተደነቀች ብሎ አለማወቁን እስኪያውቅ ድረስ ደግሞ የእግዚአብሔር መገለጥ ደግሞ ያዘነጋዋል። ይሄ ደግሞ የራሱ ደረጃ አለ። ግዙፋን ፍጥረታትን ማየት ይሄ 3 የቅድስና ደረጃዎችን ሲጨርስ የሚያገኘው ነው። በዓለም አሁን እዚህ ጣና ውስጥ ያሉትን አራዊት በሙሉ በባህር ውስጥ እንደተቀመጡ ማየት እዚህ ቁጭ እንዳለ ይሄ አለ። የነፋስን መልኩን ማየት፣ የነፍሳትን መልክ ማየት፣ ሰዎች በሌላ ቦታ ሆኖ የሚያደርጉትን ማየት አለ። ደግሞ ከዛ መላእክትን በየከተማቸው ማየት ይሄ አለ። መጨረሻ ላይ እግዚአብሔርን ማየት አለ። ይሄ የምን እውቀት ይባላል? የምን እውቀት ነው? የመገለጥ እውቀት። ከዛ መጨረሻ ላይ ደግሞ ምን የሚቀራል? ደግሞ የሞት እውቀት አለ። ስትሞት የምታውቀው ደግሞ አለ። ስትሞት ደግሞ ነፍሳት እንዴት ብለው እና አብርሃም እና ይስሐቅ እንዲሁ ጠጋ ጠጋ ብለው ቆመው ነው ወይስ እንዲሁ እንዴት ብሎ ነው ያሉ? ገነት ውስጥ ቆም ብለው ነው? ተቀምጠው ነው? ተኝተው ነው? ደግሞ እንቅልፍ የለም። ምን እንዴት ብሎ ነው ያሉ? የሆነ ዛፍ ስር ጠጋ ጠጋ ብለው ነው ያሉት? ወይም የሆነ ቦታ ላይ ተሰብስበው ከምንጭ ብለው ነው እንደዚህ እንዴት ብለው ነው ያሉ ቢባል ስትሞት ታውቀዋለህ። ይህ ስትሞት ነው የምታውቀው። ከዚያ ደግሞ ክርስቶስ ሲመጣ ደግሞ የምናውቀዋል። ክርስቶስ ሲመጣ ደግሞ ቀኝ ግራ ስንቆም ይሳይ እንዴት ነው ነው ተቃጠቃ ብለን መቆም ነው። ራቀራቃ ጎበትሮ ነው የሚያቆመን። አየር ላይ አንጠልጥሎ ነው የሚፈርድብን። የሆነ ሜዳ ላይ አከማችቶ ነው። ክርስቶስ ሲመጣ ታውቀዋለህ። ከዛ መንግስተ ሰማያት እንዴት ብለን የምንቀመጥ? የሆነ የብርሃን ወንበር ተቀምጦልን ነው እንደው ቆመን ነው ሁልጊዜ መገራረድ ሳለ። ለምሳሌ የሆኑ ሰዎች በዚህ ሆነው አይታችኋል። እንግዲህ ከአዳም ጀምሮ እስከዚያ ድረስ የሞተው ሰው ሁሉ በአንድ አዳራሽ ነው የሚኖረው መንግስተ ሰማያት። አትጋርደኝ ምናምን መባባል ሳለ ነውስ እንዴት ነው ነውስ ከየት አንስቶ ከዚህ ከአሜሪካ ቢሆን ነው መንግስተ ሰማያት ስትሞት። ይሄ ብቻ ነው ስትሞት። ለዚያውም ክርስቶስ ሲመጣ ለዚያውም ከገባ ብሎ ምን ታውቀው ነው። አሁን ሰው ይሄ ሁሉ ነገር ማወቅ ይሄ ሁሉ ያላወቀ ሰው እንዲሁ ምን አለበት? በጉድጓድ ውስጥ የሚኖር ሰው የፀሐይ ውበት አያውቅም። በጉድጓድ የሚኖር ሰው ድንቁርና ምን አለ? ይሄን ሁሉ ትዝ አይለን መኖሩን አናውቅም። ተሸፍነን ደስ ሳይለን ሳይከፋን ታትመን እንወሰድ እና እግዚአብሔር ከዚህ ይሰውራል። ምንም ስራ ቢበዛባችሁ ተማሪዎች ሁኑ። እውነቴን ነው። እውቀት ነፃ ያደርጋል። እውቀት መከራን ያሳልፋል፣ ብልሃትን ይሰጣል፣ መውጫ ቀዳዳ ያሳያችኋል፣ አያያዝ ታውቁበታላችሁ፣ መንገድ ታውቃላችሁ። የሚያውቅ ሰው ቤት መሄድ እንዳለበት ጠንቅቆ ያውቃል። የአሁኑ ሰው ደግሞ በጣም እንዴት ሆኗል መሰላችሁ? ሁሉን የሚያውቅ ምንም የማያውቀው ነው። ሁሉን ያውቃል። በዓለም ላይ ደንቆሮ የሚባለው ምንም ሁሉን የሚያውቅ ሰው ሁሉን አንተ እንዳሉ ሰው ሰምታችሁታል። ዩቲዩብ እና ምናምን የሚባል የወሬ በተለይ ደግሞ ቲክቶክ መጥቷል። እሱ ከመጣው ሰው ሁሉ ወሬኛ ነው። ወሬኛ ስለሆነ ምንድን የሚያደርገው የሚያውቅ ነው የሚመስለው። ስለ ፖለቲካውም ጥቂት ሰምቷል፣ ስለ እንትንም ጥቂት ሰምቷል፣ ስለ ታሪክም ጥቂት ሰምቷል፣ ስለ ምንም ጥቂት ሰምቷል። በቃ ስለ ሁሉ ነገር ይህ ዝም ብሎ ሰው ከተሰበሰበበት ወሬውን ራሱ በበላይነት ይቆጣጠራል። የወሬኛነት ስሜት ነው አይደለም? ቆይ አልተረዳሁም እያለ የሚያወራ ሰው ወሬኛ። እንደዚህ አይነት መደማመጥን የሚያጠፋ ቤተክርስቲያን ላይ አይደማመጥ፣ ሰው ከሚስቱ ጋርና ከባሉ ጋር አይደማመጥ፣ ከጎረቤት ጋር አይደማመጥ። ምን መደማመጥ ጆሮአችን ዘግቶበታል። እና ተማሩ፣ በሞት በጣም ተማሩ። ትምህርቱ ደግሞ መጽሐፍ አንብቡ። እስቲ እግዚአብሔር ያሳያችሁ። ሀገሪቱን እንዴት እየጠፋች እንደሆነ ማወቅ አለባቸው። ሀገር የሚጠፋው እውቀት ነፃ ሆኖ ዝሙት፣ ምግብ ብቻ እና ጨዋታ ብቻ በአንድ ከተማ የሚበዛ ከሆነ ሀገሩ እየጠፋ ነው። ምልክቱ ይሄ ነው። እስቲ አሁን እናንተ ተወያይታችሁ ራሱ አንድ ላይብረሪ አቋቁሙና አንድ ቤተክርስቲያን ላይ ወይ ቅዱስ ገብርኤል ወይ ቅዱስ ጊዮርጊስ ወይ መድኃኒዓለም ወይ ሌላ ቦታ አንብቡ እየሄዳችሁ። አስፓልት ላይ ቁጭ የሚሉ ስራ ፈት ወጣት በተለይ ክርስቲያኑ ማጥፋት አለበት።
ቁጭ ብሎ የሰው እግር ሲቆጥር የሚሆን ነገሩማ ገዳምስ አንዳንድ ሰው ለጸበሉ እንዲመጣና ቁጭ ብሎ የመነኮሳት እግር ሲቆጥር ይውላል። እዚህ መተት መጎለል አትሰግድም አትጸልይ እና ቁጭ ብላችሁ አስፋልት ጋር ቁጭ ብላችሁ ወይም የሆነ ሰው ሱቅ ሄዳችሁ ፍስስ አድርጋችሁ በወሬ ስታደነዝዙት ከምትሉ አንዲት መጽሐፍ ብታነቡ እንጀራ ታገኛላችሁ፣ ነፍሳችሁም ትድናለች። እኔ እውነቴን ነው የምነግራችሁ፣ እውቀት ያወጣናል። እንዲሁ ቅዱስ ዮሐንስ አፈወርቅ የተናገረው አንድ ቃል ናገርና ተቀበል እስመ ተሐጦ ሊቅ ግብር እኩይ ውእቱ ወጥንት ለኩሉ ሀቀቅ። የመምህር መታጣት የትምህርት መታጣት እጅግ ይጎዳል። እስኪ በሉ የመምህር መታጣት ሆኖ የሊቅ መታጣት የሚጎዳ ተግባር ነው። የሁከት ሁሉ መነሻ ነው። የምን መነሻ ነው? ቅዱስ ዮሐንስ አፈወርቅ ድርሳን 34 ላይ የተናገረው ብርሃን በተረጎመበት የጣል መነሻው፣ የክርክር መነሻው፣ የብስጭት መነሻው፣ የዱላ የመጋደል መነሻው፣ የሀገር መፍረስ መነሻው ድንቁርና ነው። እንዳናውቅ እየተደረገ ነው። ወጣቱ እንዳያውቅ እግዚአብሔር ያሳያል። ላይብረሪዎች አይገነቡልንም በየከተማው ቤተ መጻሕፍትን አያቋቁምም። መንግስትም ቢሆን ምን ይደረግልን? ስለነ ማንቸስተር፣ ስለነ ሊቨርፑል፣ ስለነ አርሴናል ይወራልናል። ይሄ እኮ በጣም ይሄ የሚወራበት የአየር ሰዓት ኢትዮጵያ ሰዓት ላይ የአየር ሰዓት የተከራየችው በብዙ ሚሊየን ዶላር ነው የተከራየችው። ልጆቿ የሚደነዝዙበት የአየር ሰዓት ማለት ነው። ለቤተ መጻሕፍት ለንባብ ግን አልተመደበም። እኔ ነግሬያችኋለሁ፣ ሀገርን የሚያድነው እውቀት ነው። ትውልድን የሚያወጣው እውቀት ነው። እንዴት ነው ትዳር የሚፈርሰው? ምንድን ነው? እውቀት ስለጠፋ ነው የሚፈርሰው። ዝም ብሎ ሴት መሆኗን አይቶ የሚያገባት እንጂ ሚስት ማለት ምን ማለት እንደሆነ አይቶ ያገባት አያውቅም። ወንድ ስለሆነ ታገባለች እንጂ ባል ምንድን ነው? ለባል የሚሰጠው ክብር ምንድን ነው? የማግባት ትርጉሙ ምንድን ነው? ሳይገባው ይገባል። ሳይገባው ገብቶ አደናግሮት ትዳሩን ይወጣል። ፍርድ ቤት ብትሄዱ ብዙ የሚካሰሰው የቁጥር ብዛት ክርስቲያን ማለት ትዳር ሌሎች አይደለም። ይሄን ሁሉ ለምንድን ነው? ሳያውቅ ገብቶ ካህናቱ፣ ዲያቆናቱ፣ ሌላ ሁሉ ጠብ የሚፈጥሩ ምንድን ነው? ሳያውቀው ገብቶ እና እግዚአብሔር ያሳያችሁ እወቁ። በሞቴ ህዝቡ ጌታ ይላል ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ህዝቤ እውቀት ከማጣቱ የተነሳ ጠፍቷል። አገርን የሚያጠፋው አለማወቅ ነው። እንዲሁ አለማወቃችን መሳቂያ ሊቅነት ኢትዮጵያዊነት ነበረ። ድንቁርና የኢትዮጵያውያን መልክ አይደለም። ሄሮዶቶስ እንኳን የታሪክ ጸሐፊው እንኳን ሲል ኢትዮጵያውያን ጨዋታ አዋቂዎች ቤታቸውን ከመንገድ ዳር ሰርተው የወጣ የወረደውን በሞቴ እያሉ የሚያበሉ ምስጢር የሚያውቁ ናቸው። ሰውነታቸውን የሚያድሱበት ንጹህ ውሃ ያላቸው ናቸው ኢትዮጵያውያን ብሎ ነበር የጻፈልን። የኛ መገለጫችን እውቀት ነበረ። ዛሬ ግን ድንቁርና ሆነ፣ አለማወቅ ሆነ፣ ፈዛዛነት ሆነ እና እንዲሁ በሞቴ ያነቡ መጽሐፍ መግዛት ልምድ፣ የመጽሐፍ እቁብ ግቡ፣ ወይ ላይብረሪ አቋቁሙ፣ ወይ የመጽሐፍ እቁብ መስርቱ። ዛሬ የትምህርት ቀን ስለሆነ ከዛ እቁብ ማለት ነው። ብር ከሌለ አሁን ኑሮ ውድ ነው። ዛሬ አንድ ሰው መጽሐፍ ይገዛል። እቁቡ ውስጥ 10 ሰዎች ካሉ በሳምንት እየተዋዋሰ አንድ ሰው ያነባታል። መጨረሻ ላይ ለእቁቡ ትቀምጣለች ማለት ነው። አንድ መጽሐፍ ይገዛል በጋራ፣ የሆነ ሰው ደግሞ ሁሉ ያነባታል እየዞረ። እንደዚህ አድርጉ፣ እንጀራም ይኖራችኋል። ዝም ብላችሁ ተመርቃችሁ እንጀራ ጠፋ ስራ ጠፋ ትበሉ። ስታነቡ እግዚአብሔር መንገድ ይጠቁማችኋል። እግዚአብሔር ስራ ፈትን ለቤቱም አይፈልገውም።